የምርጫውን ሂደቶች ለመዘገብ በአዳማ የተገኘው ባልደረባችን አቤል አበበ ከድምጽ አሰጣጡ መጠናቀቅ በኋላ በድምጽ ቆጠራ እንዲሁም በምርጫ ቁሳቁስ ርክክብ ዙሪያ የነበሩ ሂደቶችን ተዘዋውሮ ተመልክቶ ነበር። ቀጣዩ ጥንቅር በአዳማ የምርጫ ጣቢያዎች አመሻሹን የነበረውን የድምጽ ቆጠራ እንዲሁም ደግሞ ከአዳማ አንድ የምርጫ ክልል ጋር የተደረገውን ርክክብ ያስመለክተናል። ወደዛው እንወስዳችኋለን። ለሰባተኛው ሀገራዊ ምርጫ በ3 የምርጫ ክልሎችና በ296 የምርጫ ጣቢያዎች የዜጎች ድምጽ የተሰበሰበባት የአዳማ ከተማ አመሻሹን ነበር ወደ ድምጽ ቆጠራ የተገባባት። የህዝብ ድምጽ ነው ማለት ነው። በየምርጫ ጣቢያው የተሰበሰቡ የዜጎች ድምጾች እንዲህ በየፈርጁ ከተለዩ በኋላ ደግሞ ማለዳውን በምርጫ ጣቢያ ደረጃ ያሉ ውጤቶች መለጠፋቸውን ተመልክተናል። አብዛኞቹ በአዳማ አንድ የምርጫ ክልል ስር ያሉ ጣቢያዎች የድምጽ አሰጣጡን ግንቦት 24 ምሽት 12 ሰዓት አጠናቀዋል ያሉት ኃላፊው አቶ ወርቁ ደበሌ የተወሰኑ ጣቢያዎች ላይ ግን የሰዓት መገፋት እንደነበር ነግረውናል። እንደ እኛ ምርጫ ክልል 202 ምርጫ ጣቢያዎች ይኖሩናል። እዚህም ወደ 184,000 አካባቢ የሚሆን መራጮች ተመዝግበዋል። 7 ፓርቲ የሚሆኑ ናቸው የተወዳደሩት፣ ወደ 18 እጩዎች ማለት ነው። ምርጫ ጣቢያ ላይ ምርጫ ከ12 ሰዓት በኋላ የትኛውም የሞላ ይዘጋ መራጭ ሰልፍ ላይ የሌለው ምርጫ ጣቢያ ቆጠራ ማካሄድ ይችላል። ነገር ግን ከተራዘመ በኋላ ህዝብ ሰልፍ ላይ ያለው እስከ 6 ሰዓት ድምጽ ከተሰጠ በኋላ ቆጠራ ይካሄዳል ማለት ነው። በዛ ደረጃ ቆጠራ የሚካሄደው ለእያንዳንዱ ፓርት ምን ያህል ድምጽ ተሰጥቷል የሚል ተለይቶ በቁጥር በአሃዝና ይቀመጣል። በአብዛኛው በሚባል ደረጃ ድምጽ አሰጣጥ ሂደቱ በሰዓቱ አልቋል። ግን ሰዓት ከተጨመረ በኋላ ተጠቃሚ የሆኑ ምርጫ ጣቢያዎች አሉ። በዛሬው ዕለት ማለዳ ላይ ባደረግነው ምልከታ በአዳማ አንድ የምርጫ ክልል ስር ያሉ የምርጫ ጣቢያዎች የዜጎችን ድምጽና የምርጫ ቁሳቁሶችን ለምርጫ ክልሉ ሲያስረክቡ ለመመልከት ችለናል። በስፍራው እስከተገኘንበት ሰዓት ድረስ በምርጫ ክልሉ ስር ያሉ ጣቢያዎች 70% ውጤቶችንና ቁሳቁሶችን ማስረከባቸውን ሰምተናል። ከ70% በላይ ከምርጫ ቁሳቁሶችን ወደ ምርጫ ክልል አሰባስበናል። ነገር ግን የውጤት ማዳመሩ ሁሉን ምርጫ ጣቢያዎች ተሰብስበው ካለቀ በኋላ ይካሄዳል። ያ ማለት ምን ማለት ነው? እንደ አንድ ምርጫ ክልል 3 ተወካዮች ለክልል ምክር ቤት፣ አንድ ደግሞ ለህዝብ ተወካዮች ምክር ቤት ይመረጣሉ ማለት ነው። ለዚህ ማለት አሸናፊ ሊሆን የሚችለው ድምሩና ከድምር በኋላ ይሆናል ማለት ነው። በምርጫ ክልል ደረጃ በ2 ቀን ውስጥ ጨርሰን ጊዜያዊ ውጤት እንለጥፋለን። ነገር ግን እሱኛ ስኬጁል የቦርድ ውሳኔ ነው የሚሆነው። ቦርድ የሚያሳውቀው ውጤት ይሆናል እንደ ሀገር ደረጃ። ርክክቡ በፍጥነት እንደሚጠናቀቅ ለአዲስ ነገር ያሳወቁት የምርጫ ክልሉ ኃላፊ ቀጣዩ ስራ የምርጫ ጣቢያዎችን ውጤት አዳምሮ ለምርጫ ቦርድ ማስረከብ ይሆናል ብለዋል።